የምፈልገው ኔፋ ሌላ ምንም የምፈልገው ነገር የቀረ ጉዳይ ነገር ባታነሽ ጥሩ ነው። እንደዚህ አይነት ውሳኔ ውስጥ የገባሁት እኔ ባንዴ አይደለም ዘልዬ አይደለም። እንደዚህ እልል አለላችሁ መቼም እልል ብል ደስ ባለኝ ማለት ነው። የእውነት ማለት ነው። ጨራሹኑ 80 ቅደድልኝ ብላ ሩታ አዲስ አበባ ትምጣ። ለነገሩ በጣም ያሳዝናል። የትላንትናውን ቪዲዮ አይቼ በጣም ነበር የገረመኝ ማለት ነውና ጋሽዬ ከቡታጅራ ተነስተው አዲስ አበባ እነሱን ለማስታረቅ መተው። እውነት አንዳንዴ ግን እናት አባቶቻችሁን አክብሩ። ማክበር በጣም መልካም፣ በተለይ በእድሜ ከፍ ያሉ ሰዎችን ማክበር አለባችሁ። የእውነቴን ነው የምላችሁና ሁሌ እናንተ ስትጣሉ ከቡታጅራ ተነስተው መተው ሰላም ለማውረድ ይመጣሉ፣ ግን ሁሌም ይሳካላቸዋል። አስታርቀው ነው የሚሄዱትና ዛሬ ግን በጣም ከባድ ነበረ። ሁለቱንም ለመምከር ሞክረው ነበረ። ብቻ እኔ እንዴት ይሄ ነገር እንዴት እንደሚፈቱት እኔ አላቅም። ግን ጋይዝ የምራቸው ነው። ግን እኔ ግን የምራቸው እየመሰለኝ አይደለም። አሁን ላይ ድራማ እየመሰለ ማለት 2 ወር የምን 2 ወር 3 ወር 4 ወር እኮ ነው ይሄ ነገር ከተጀመረ። ሩታ ሳትወልድ የተጀመረ ነገር ነው። ስለዚህ 4 ወር 5 ወር ሙሉ ድራማ ሊሆን አይችልም። አንዳንድ ልጆች እንደዚህ ድራማ ነው እየሰሩብን ያሉት ለዩቲዩብ። አዎ ብዙ አይዲያዎችን መፍጠር አለባቸው ዩቲዩብ ካልሰሩ እንትን ስለማይሉ። ነገር ግን በዚህ ልክ ሄዳሉ ብዬ አላስብም። ሩታ ወልዳ ልጇ አዲስ አበባ ይዛ መጥታለች። አስባችሁታል? እስካሁን ሰላም አላወረዱም። ስለዚህ ምን አይነት ችግር ነው? እንደዚህ በዚች ልጅ ነው እቺ ቀበጥ የሆነች ልጅ ምክንያት ነው እንደዚህ እየተጋጩ ያሉት ወይስ ሌላ ሪዝን አላቸው? እኔ ግራ ነው የሚያጋቡኝ። ለምን አንዳንድ ዩቲዩበሮች ድራማን እየሰሩብን ያሉት እነሱም ያውቋቸው ናቸው፣ በቅርብ ማለት ነው እንደዚህ የሚናገሩትና ድራማ እየሰሩብን ነው። ስለዚህ አልተጣሉም። አንድ ላይ ከሆኑ አዎ አዲስ አበባ ነበር አብርሃምም እሷ ስትወልድ ሄዶ ብዙ ነገር ሲያደርግ ነበር። በዛም በመሀል ደግሞ ሰላም እንደነበሩ ነው የምናውቀው። የተጣሉት በዛ ወርቅ የተነሳ ነው። እና ምንድነው ይሄን ያህል? በቃ አሁን እኮ የልጆች እናትና አባት ሆናችኋል። ለምን አትረጋጉ? መረጋጋት ደግሞ መልካም ነው። አንዳንዴ ያማረቱት ነገር በጣም ከባድ እየሆነ ባይሰውይ ኢትዮጵያ ውስጥ አሁን ላይ ለማህበረሰቡ ጥሩ የማያስተምሩ ቲክታከሮች በጣም እየተያዙ ነው ያሉት። ስለዚህ ጥንቃቄ አርጉ። እንደ እህት ነው የምላችሁ፣ ጥንቃቄ አርጉ። እያንዳንዱ የምትሰሩት ነገር ኃላፊነት ወስዳችሁ ስሩ ነው የምለው፣ የእውነት ማለት ነው። ምክንያቱም ምንም ያላረጉ ምንም ያላጠፉ ልጆች ቲክቶክ ላይ እየታሰሩ ነው ያሉት። ስለዚህ እንደዚህ አይነት ስራዎች ላይ የምትሰሩት ነገር ጥንቃቄ አድርጉ። አሁን እነዚህ ልጆች ለማህበረሰቡ ባህላችን የማይወክል ነገር ነው እያስተላለፉ ያሉት በሚዲያ ብለው ነው እየታሰሩ ያሉትና አብርሽዬም ሩታም ጥንቃቄ አድርጉ እባካችሁ። የምሬ ነው የምላችሁ። እነዚህ በጣም ብዙ ሰዎች ድምጽ ሊሆንላቸው የሚችሉ ልጆች ናቸው እየታሰሩ ያሉት። ኢቭን እስከ 15 ቀን ምናምን ማናዶኒያ የሚባለው 15 ቀን ተቀጠሮ ተያዘለት ሲባል ምንም የተናገረው ያጠፋው ነገር የለም። ልጁ ግን